እሁድ የሆሳዕና ቀን ዝክር መዘከር ይቻላል ወይስ አይቻልም? በሕማማት የማይቻሉትስ ምንድናቸው? እነግራችኋለሁ። በደንብ አድርጋችሁ ስሙኝ። ቪዲዮው ለሁሉም እንዲዳረስ በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉልኝ እና ብዙዎቻችሁ በውስጥ መስመር እሁድ የመድኃኔዓለም ቀን እንደዚሁም የሆሳዕና ቀን ዝክር መዘከር ይቻላል ወይንስ አይቻልም እያላችሁ ስጠይቁ ነበረ። አይዶን ነው እንግዲህ ይቻላል ወይ አይቻልም ብሎ የነገራችሁ ሰው ይኑር አይኑር አላቅም። ነገር ግን ዝክር መዘከር ይቻላል የመድኃኔዓለም ቀንና የሆሳዕና ቀን እሁድ ማለት ነው እና መዘከር ትችላላችሁ። ታዲያ የመድኃኔዓለም ቀን የሆሳዕና ቀን ያልተዘከረ መቼ ሊዘከር ነው? ባይሆን የሚያሰክሩ መጠጦች ከሰዓት በኋላ ይቅሩባችሁ። ኦሬዲ ሕማማት እየገባ ስለሆነ ማለት ነው። ሌላውን ግን መዘከር ትችላላችሁ እና ደግሞ በሕማማት ማድረግ የማንችላቸው ነገሮች ምንድናቸው? 10 ነገሮች አሉ። እነሱን ድርግሚት ቲዩብ ላይ ሰርችላችኋለሁ። ድርግሚት ቲዩብ እያላችሁ ሰርች እያደረጋችሁ እየገባችሁ ተማሩባቸው፣ ይጠቅማችኋል። ነገር ግን ድርግሚት ቲዩብ የሚል በኔው ፎቶ ስም ምንድነው በኔው ፎቶ የተከፈተ ስላለ ማለት ነው እንዳትሸወዱ። የኔ ከ37000 ሰብስክራይበር በላይ ያለው ነው የኔ ትክክለኛው አካውንት ማለት ነው። እየገባችሁ ተማሩ። እንግዲህ እሁድ ሆሳዕና ነው። በዚያ ላይ ደግሞ መድኃኔዓለም አባታችን በቀራንዮ አደባባይ ተሰቅሎ እኛን ያዳነበት ቀን ነው። እስኪ ሁላችሁም ኮሜንት ላይ መድኃኔዓለም መድኃኒት እያላችሁ ጻፉልኝ። ማንም ሰው ይሄን ኮሜንት ሳይጽፍ እንዳይሄድ። መድኃኔዓለም መድኃኒት እያላችሁ ሁላችሁም ኮሜንት ላይ ጻፉ። ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ሆሳዕና ማለት ታድነን ዘንድ ተማጽነንሃል ማለት ነው። አንዱ ፍቹ እስኪ በሉ። ታድነን ዘንድ ምንድነው? ተማጽነናል። አንድ ሁለተኛ ደግሞ አቤቱ እባክህ አሁን አድን ማለት ነው። እስኪ በሉ። አሁን ምን በል ነው? አሁን አድን ማለት ነው። ሆሳዕና ማለት ጠብቀን አድነን፣ አሁን አድን ማለት ነው። ደግሞ በአንድ በኩል ደግሞ ታድነን ዘንድ ተማጽነናል ማለት ነው። ስለዚህ አሁን አድን ማለቱ በክርስቶስ የመዳን ቀን መቼ ነው? ዛሬ ነው። ዕለት ዕለት ክርስቶስ ዓለምን ሲያድን እና ሲጠብቅ አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ እሰራለሁ እንዳለ ዕለት ዕለት ሰዎችን የሚያድን እረኛና የነፍሳችን ጠባቂ እውነተኛ ድነትን ያደረገልን የነፍሳችን መድኃኒት መሆኑን ለማጠየቅ ሆሳዕና በአርያም ማለት በሰማይ ላለ መድኃኒት ምስጋና ይገባል። በሰማይ ላለ ማለት ምናል ነው? አምላክ ለሆነ ፈጣሪ ላለ በአርያም የጨመሩት በአርያም ሆሳዕና በአርያም በሰማይ ላለ መድኃኒት ምስጋና ይገባል የተባለበት ምክንያት ምን መሰላችሁ? ክርስቶስ ሩቅ ብሲ አይደለም። የሩቅ ብሲ መድኃኒት የዘላለም ሕይወት ሊሰጥ አይችልም። ስለዚህ ክርስቶስ ምንድን ነው? የዘላለም ሕይወት የሰጠበት ምክንያት አምላክ ስለሆነ ነው። ለዚህ ነው በአርያም የተባለበት ምክንያት የፍጡር ደም አያድንም። ፈጣሪ የተዋህደው ደም ግን ለዓለም ሁሉ ሕይወትን ሰጥቷል። ጤግሮስ ትሬዲንግ ጅማ ደርሷል። መኪና እናስመጣላችኋለን ነው የሚለው። ይሄ ደግሞ የባሰበት አይን አውጣ የሆነ ካምፓኒ ነው። ሲጀምር ከአዲስ አበባ ትምህርት ቢሮ ጀመረ። አልሳካ ሲለው ኦሮሚያ ወጣቶችና ስፖርት ኮሚሽን ሄደ። አካለለ። አርሲ፣ ባሌን፣ ሐረርጌን፣ ኦሮሚያ ዙሪያ ሸገር ያሉ ከተሞችን አካለለ። ጅማን አሁን ኦልሬዲ ተንሰራፍቶ ቁጭ ብሎባታል። ልንገራችሁ የዚህን ካምፓኒ ደግሞ ሲመጣ ለአዲስ አበባ ትምህርት ቢሮ ሰራተኞችና መምህራን ለምን በባስና በታክሲ እንገላታሉ? እኔ መኪና አስመጣላችኋለሁ ብሎ ወንድሞቹ እነ ጎጆ ብሪጅ እነ ሄሎ ታክሲ እነ ታክሲዬ እንዳደረጉት እሱም የመንግስት መስሪያ ቤቶች ላይ ተለጠፈ። ጎጆ ብሪጅ ማላይ ነው የተለጠፈው? ጤና ቢሮ ላይ። ሄሎ ታክሲ ማላይ ነው የተለጠፈው? ቱሪዝምና ባህልና ቱሪዝም ላይ። ታክሲዬ ኤላ አውቶ ታክሲዬ ማለት ኤላ አውቶ ማላይ ነው የተለጠፈው? የአዲስ አበባ ትራንስፖርት ቢሮ ላይ። ይሄ ደግሞ የአዲስ አበባ ትምህርት ቢሮ ላይ ተለጠፈ። 25% እስከ 480 ሺህ ብር ድረስ አንጡና ከቻይና መኪና አስመጣላችኋለሁ፣ የቀረውን እየሸቀላችሁባት መኪናዋን ወይም ደግሞ ከደሞዛችሁ
ቀስ ብላችሁ ትሰጡኛላችሁ ብሎ ብር ሲሰበስብ ነበረ። ምን ደረጃ ሳያደርሰው ከአዲስ አበባ ጠፋና ኦሮሚያ ጋር መጣ። ኦሮሚያ የት ይመጣል? ወጣቶችና ስፖርት ኮሚሽን ይመጣል። ምንድነው እሳቢው መሰላችሁ? ወጣቶች ለምን ስራ ያጣሉ ነው። ደግሞ እዚህ ለምን ስራ ያጣሉ? ስለዚህ እኔ መኪና አስመጣላችኋለሁ፣ ተለጣፊ ሱቆችን እሰራላችኋለሁ በአነስተኛ ዋጋ ይላቸውና ጋሻ ጃግሬዎቹን የኦሮሚያ ወጣቶችና ስፖርት ኮሚሽን ያሳምናል። በየቦታው እየዞረ ለምሳሌ ጅማ ላይ 479,000 ብር 25% ክፍያ በ3 ወር መኪና አስመጣላችኋለሁ ካለ ይኸው 1 ዓመት ከ2 ወር አለፈው። የት እንደገባ አይታወቅም። እነዚህ ሰዎች እንግዲህ ማንን አምነው ነው እየሰጡ ያሉት? የኦሮሚያ ወጣቶችና ስፖርት ቢሮን እያመኑ ነው የሰጡት። ዳይሬክት ፓርቲሲፔሽን ያደረገው ይሄ የመንግስት መስሪያ ቤት። ይሄ እንግዲህ ጤግሮስ የሚባለው ትሬዲንግ ሲጀምር ስራ አጥነት ለመቀነስ የት ነው መካሄድ ያለበት? የኦሮሚያ ወጣቶችና ስፖርት ነው እንዴ ስራ አጥነትን የሚቀንሰው? እምቢ አላለም የኦሮሚያ ስፖርትና ወጣቶች። ይሄ የሚያመጣው ቀውስ ታዩታላችሁ። እንደ ሀገር ነው የባሰበት። አረ ፊንቴክ እኮ ፊንቴክ እናት ነው። ፊንቴክ የባሰበት ታዩታላችሁ። ይሄኛውንም በቅርብ ጊዜ አሁን ኦሬዲ ለቅሞ እንዳለ ከኦሮሚያ ክልሎች ላይ ለቅሞ አሁን መጥፊያው ሰዓት። ኦሮሚያ ስፖርትና ወጣቶች ላይ የምትሰሩ የሥራ ኃላፊዎች ተጠንቀቁላችኋለሁ። በዚህ አጋጣሚ የኦሮሚያ ፖሊስ ኮሚሽን ጀስት ሬዲ ሁን። በዚህ ዓመት አልፋትም ይሄ ካምፓኒ እቺን ዓመት አልፋትም ነው የምላችሁ። ወይን ይጠፋል ወይን እንደ ፊንቴክ እንትኖቹ ዝርክርክ ብሎ ይወጣል። ሬዲ እኔ ያን ገበሬ ክርስቲያን በጣም አከብረዋለሁ። እሾህ እየወጋው ካረሰው ካዘመረው ለአቃቢዋ ለመርጌታው ለቄሱ ለቀዳሹ በዚህ ከኖረው ከዚያ ችግሩ አሁን ላዚህ ያለ ለአሁኑ ትውልድ አሁን እኮ የሰማው ሲሄድ ያልሰማው ሲመጣ ነው። አሁን ለዚህ ትውልድ ያንን ስለኔ ስለ ገበሬው ክርስቲያን እሾህ እየወጋው ይችን ታሪካዊት ቤተክርስቲያን እንዴት እንደጠበቀ ምን ማይገባው አይሰማም። አሁን አይገባው። እንግዲህ እኔ 80 ዓመት በላይ ሆነኝ። እንግዲህ ከ80 ዓመት በፊት የነበረውን ለዚህ ለአሁኑ ምኑን እነግረዋለሁ? ምኑንስ ይሰማኛል? ገበሬው ቄስ ነው። ፊዚክስ ሳይማር እንጨቱን 90 ዲግሪ እስቲ እንደው ፊዚክስ ያልተማረ ምንም የማያውቅት ትውልድ እስቲ በገጠር አብያተ ክርስቲያናቱ ነው ያቸው ነጠላ ጫማ የለው ፊዚክስ ያልተማረ 90 ዲግሪ አውጥቶ እንጨቶቹን ቆመቢሶቹን የሚያስደንቅ ነው። ቆመቢሱ ይሄ አንዱ ዛሬ ዘመናዊው ፊዚክስ የተማረው አይሰራውም። ብረቱንስ አቅልጦ እንጨቱን 90 ዲግሪ አውጥቶ ነው የሰራው። የዚያ ልጅ ነህ፣ የዚያ ልጆች ናቸው ነነ ባይሆን ከዚያ ተማር ባታቸውም ታሪካቸውን አጥና። ችግሩ እኮ በሰከንደሪ ትምህርት ቤት ነበረ የሁሉ ትምህርት መሰጠት የሚገባው። ግን የእናት ሞትና የድንጋይ መቀመጫ ድንጋይ ላይ ስትቀመጥ ብዙ 1 ሰዓት ልትቀመጥ ይቆረቆራል። የእናት ሞትና የድንጋይ መቀመጫ እያደረ ነው የሚቆረቆራ። እናቴ እንደዚህ ነበረች ይላል። አይ እናቴ እኮ እንደዚህ ታረግ ነበር። አይ ኢትዮጵያ
ኢትዮጵያ እና ብዙ ስህተት ብዙ ጥፋት አድርገናል፣ በድለናል። ያ በደል ነው አሁን የሚያተራምሰን።